ሰላም እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮቼ ጉዞ ወደ ቪክቶሪያ ልንሄድ ነውና እንሄድበት ምክንያት ደግሞ ቪክቶሪያ መንበረ ብርሃን ዳግማዊ ቁልቢ ቅዱስ ገብርኤል ገዳም ልዩ የመሰባሰቢያ ጉባኤ አለና እዛ እንሄዳለን ማለት ነው። ልዩ ፕሮግራም ነው። ጳጳስ ብፁዕ አቡነ መቃርዮስ ይገኛሉ። ልዩ ጉባኤ ነው እና አብራችሁን ቆዩ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ጉዞ ወደ ቪክቶሪያ አብራችሁ በጣም ዝናብ ትንሽ አለ ዝናብ እና ቢሆንም እየሄድን ነው። ባስ ይዘን ነው የምንሄደው። ባስ ይዘን ፌሪው ጋር ያለው ሁኔታ ምናምን እናሳያችኋለን። አብራችሁን ቆዩ። ሰብስክራይብ ያደርጋችሁ ደግሞ ቤተሰብ ሁኑ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል ተመልካቾቻችን ይኸው ትኬታችንን ቆርጠናል። ለሁለት ሰው ያላችሁ ይሄ ነው። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ትንቢቱ ሲፈጸም ዘመኑ ሲያበቃ ከቀን አሳዘ እንግዲህ ተመልካቾቻችን እየደረስን እንገኛለን። ትንሽም ዝናብ እያካፋ ነውና እየደረስን ነው። አሁን ቀጣይ እንወርዳለን እና አብራችሁን እየቆያችሁ ስለሆነ በጣም አድርገን እናመሰግናለን። አሁንም ድረስ አብራችሁን እስከ መጨረሻው ድረስ ተከታተሉን። ሰብስክራይብ እያደረጋችሁ ከፌሪ ወርደናል። ወደ ቪክቶሪያ እየገባን ነው። ቻው ቪክቶሪያ ቫንኩቨር ብሪቲሽ ኮሎምቢያ። ቻው ጉዞ ወደ ቪክቶሪያ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን። እንግዲህ ተመልካቾቻችን ወያዘን እየሄድን ነው እና በጣም ያደክማል። በጣም ጉዞ ምናምን እና ገና አሁን ገና ላሉ ከምሽቱ 3 ሰዓት ነው እና በጣም ነው እንትን የሚለው ደክሞናል ምናምን። መንገዱ በጣም ከባድ ነው። ፌሪው በዛ ላይ ካንስል ሆኖብን የ3 ሰዓት ይዘን ተጉዘን እዚህ ደርሰናል እና እንግዲህ እግዚአብሔር ይመስገን አሁን እንሄዳለን እና አብራችሁን ቆዩ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ።
ወረነ ወረዳና አቅረበነ ወተወክፍና ቢሆ ወተማይፀነና ዋርታነት ግባት ይሳሉ ሳለን ከመይቀበል በስምረትከ ለጽዮን ወይታነጻ አረፋትያ ለኢየሩሳሌም በስምረትከ ለጽዮን ወይታነጻ አረፋትያ ኢየሩሳሌም አመት ሰምር መስዋዕተ ጽድቅ አሰንያ እግዚኦ በስምረትከ ለጽዮን ወይታነጻ አረፋትያ ለኢየሩሳሌም አመት ሰምር መስዋዕተ ጽድቅ አሰንያ ወንጌል ምዕራፍ 16 ከቁጥር 13 ወበጽሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ ተስእሎሙ ለአርዳኢሁ ዘይብል መና ይብልዎ ሰብእ። ጌታ ኢየሱስም የፊልጶስ ሀገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱ የሰው ልጅ ሰዎች ማን ይሉታል ብሎ ጠየቀው። ዮሐንስ መጥምቅ ነው የሚለው አሉ፣ ሌሎቹ ደግሞ ኤልያስ ነው ይለዋል፣ እኩሌቶቹ ደግሞ ኤርምያስ ነው ይለዋል፣ ያም ባይሆን ግን ከቀደሙት ነቢያት አንድ ነው ይለዋል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ሕያው እግዚአብሔር ልጅ ነህ አለው። ጌታ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባት እንጂ ሥጋዊ ደማዊ አልገለጠልህም። አንተ ዓለት እንደሆንክ እኔ እነግርሃለሁ፣ በዚች ዓለት ላይ ቤተክርስቲያን እሠራታለሁ፣ የሲኦል በሮችም አይበረቱባትም። የመንግሥተ ሰማያት መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ እየታሰረ ይሆናል፣ በምድር የፈታኸው በሰማይ እየተፈታ ይሆናል። ከዚህ በኋላ እሱ ኢየሱስ ክርስቶስ እንደሆነ ለማንም እንዳይናገሩ አዘዛቸው። ይቀልል ልበተ ሰማዩ በምድር ትደቃት ቃል ሞሪት ነቢያት እግዚእ ለአርዳኢሁ
አስተማስል አምሳለ መንግሥትከ ቦቱ በእንቲአከ ወበእንተ ፍቁር ወልድከ እግዚእነ ኢየሱስ ዘወቱ ለከ ስብሐት ወይዝ ለዓለመ ዓለም። መሐሪ አምላክ ሆይ በምሕረት ተመልከተን። ቅዱስ አምላክ ሆይ በቅድስና ተመልከተን። አምላካችን ሆይ ባርከኒ አባ መፍቀሪ ሕፃናት መቃርዮስ ባርከኒ አባ መፍቀሪ ሕፃናት መቃርዮስ እስመ አንተ ሰባኪ ወንጌል ሐዲስ ሰባኪ ወንጌል መቃርዮስ። ቤተክርስቲያን አንተዋትን ከቶ ብለን አብረን እንዘምራለን። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ ለሚሞላው ጌታ ሙሽራው የሆነች ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች በዓለም አብርታ ደምቃ ትኖራለች በዓለም አብርታ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት ዲያብሎስ ቢጨርስ ቀስቶቹን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላካችን ስም አንዳች አይነካንም እርሱን ተጠግተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላካዊነ ያብጽሐነ ያብጽሐክሙ እስከዛቲ ሰዓት በቸርነት ሁላችንን ጠብቆ ከያለንበት በሕይወት በጤና ቆይቶ በዚህች ታላቅ ዕለት እንድንደርስ ፈቅዶልን በዚህ ቅዱስ ስፍራ ተገኝተን ስሙን እንድናመሰግን ስሙን እንድንጠራ ለዚህ ታሪካዊ ዕለት አድርሶን የዚህ ታሪክ ባለቤት እንድንሆን ፈቅዶልን ከያለንበት የጠራን አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በምሕረት አማላጅነቱም ሳትለየን ለዚህ ክብር የጠራችን ከፈጣሪ በታች ከፍጡራን በላይ ልናመሰግናት የተሰጠችን በጸጋ እናታችን እመብርሃን ቅድስት ቅዱሳን ድንግል ማርያምን በተሰጣት ጸጋና ክብር ምስጋና ለስሟ ተራራ ይሁንልን።
ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ እንደየተሰጣቸው የጸጋ ስጦታ መጠን ምስጋናችን ይድረሳቸው። ብፁዕ አቡነ መቃርዮስ የቅዱስ ሲኖዶስ አባልና የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም ሊቀ ትጉሃን ቀሲስ አበበ ጌታሁን የዚህ ታላቅ ቤተ ክርስቲያን ወደፊት ደግሞ ገዳም በእውነት አስተዳዳሪ እንዲሁም ቀሳውስት አባቶቼ ቀሲስ ሲሳይ፣ ቀሲስ ስሞትን ካሳሁን፣ አይሁድ እግዚአብሔር ዲያቆናት እንዲሁም ዶክተር ወንድማችን ዶክተር ታየ፣ አባቶች፣ እናቶች፣ ወንድሞችና እህቶች እንደምን ዋላችሁ? እንደምን ዋላችሁ? ኧረ እግዚአብሔር ስም ጥሩት። እንደምን ዋላችሁ? እሱ ነው። እግዚአብሔር ስሙን ስንጠራ እግዚአብሔር ደስ ይለዋል። እግዚአብሔር ስንለው አባታችን ነውና አምላካችን ነውና በእውነት ደስ ይሰኛል። የምናመሰግንበትን ጸጋ፣ ስሙን ከፍ ከፍ የምናደርግበትን ጸጋ በሁላችን ሕይወት ያሳድርብን። እንግዲህ በተሰጠን ሰዓት እንደ እግዚአብሔር ፈቃድ ለዛሬው ሕይወታችን መሰረት የሚሆኑ ነገሮችን ለመመልከት እንሞክራለን። የተሰበሰብንበት ዓላማ ይህ አሁን ያለንበትን ቤተ ክርስቲያን ለመግዛት ነው፣ የእኛ ለማድረግ ነው፣ የዚህ ታሪክ ባለቤቶች እንድንሆን ነው እና እግዚአብሔር አምላክ በእውነት ይህንን እንድንፈጽመው የእሱ ቅዱስ ፈቃድ ይሆንልን። ሊቀ መላኩ ቅዱስ ዑራኤል ደሙን የረጨባት የክርስቶስ ደም የነጠበባት ታላቅ ስፍራ በእውነት እግዚአብሔር አምላክ የእኛ ካለው ማንም ከእኛ ሊያወጣው አይችልምና ከምንም በላይ መድኃኔዓለም ኢየሱስ ክርስቶስ በደሙ የዋጃት በደሙ የመሰረታት በእውነተኛ የምንባረክባት የምንቀደስባት ልጆቻችን ክርስትና የሚነሱባት ልጆቻችን የሚዳሩባት እኛም የንስሐ ፍሬ አፍርተን ሥጋውን በልተን ደሙን ጠጥተን ለዘላለም ሕይወት የምንዘጋጅባት ቅዱስ ስፍራ አድርጎ እንዲሰጠን የእሱ ቅዱስ ፈቃድ ይሁን። አሜን አትሉም? አዎ አሜን ማለት ይሁን ይደረግልኝ ነውና አሁን እንግዲህ የተሰጠን ጊዜ ሁለት ስለሆነ ባጭሩ አብነት የምናደርገው ለዚህ ታሪካዊ ነገር መሳካት ለሁላችንም በእውነት መሰረት የሚሆን ቃል ገንዘብ ስንቅ እንድናደርግ በማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ላይ ያለውን ቃል ተንተርሰን እንደ እግዚአብሔር ፈቃድ እንማራለን። ለምኑ ይሰጣችኋል፣ እሹ ታገኛላችሁ፣ አንኳኩ ይከፈትላችኋል። ለለመነ ይሰጠዋል፣ ላሻ ይደረግለታል፣ ላንኳኳ ይከፈትለታል ይላል የመድኃኔዓለም ኢየሱስ ክርስቶስ አምላካችን ቃል። ስለዚህም ትልቅ አደራ የመጀመሪያ ስራችን ወደ እግዚአብሔር አምላካችን ይህንን ታላቅ ስፍራ የእኛን ያደረገ ወደ እግዚአብሔር መለመን ነው። ምክንያቱም ለምኑ ጨርሱልኝ፣ ጮክ ብላችሁ ተይዛችሁ ለምኑ ይሰጣችኋል። ወይስ ለምኑ እንዲሰጠን ወደ ኃያሉ ንጉሥ ወደ እግዚአብሔር መለመን አለብን። በእውነት የጸሎት አባት ብፁዕ አባታችንን አቡነ መቃርዮስን ይዘን ነውና ቅድም ሲጀመር እንኳን በጸሎተ ወንጌል የተጀመረው። ስለዚህ የስፍራ ታላቅ ነገር ተደርጎለታል። ለእኛም እንድንባረክበት እግዚአብሔር መሰረቱን የሚጥልበት። ስለዚህ አብዝተን እግዚአብሔርን እንድንለምነው ያስፈልጋል።
የእነኚህ የሕፃናት አምላክ በእውነት ልመናችንን ይስማል። የእነዚህ የሕፃናት አምላክ እግዚአብሔር አምላክ ይህንን ስፍራ በእውነት ገንዘብ እንድናደርገው ቅዱስ ፈቃዱ ይሆንልን። መለመን ትልቅ ጸጋና ክብርን ያሰጣል። ስለ ልመና ስናነሳ ብዙ ነገር የምንለምነው፣ ስለ ሀገር ሰላም እንለምናለን፣ ስለ ሕዝብ ፍቅርና አንድነት እንለምናለን። በምድራችን በሀገራችን የደም መፍሰስ እንዲቆም እንለምናለን። ወንድም ከወንድሙ እንዳይጣላ እንለምናለን። ሕዝብ ከሕዝብ እንዳይለያይ እንለምናለን። ምክንያቱም እግዚአብሔር አምላክ ሲለመን የልመና ጆሮቹን ወደ ወዳጆቹ ይከፍታልና የምሕረት እጆቹን ይዘረጋልና የምሕረት ዓይኖቹ ወደ ልጆቹ እንዲመለከቱ ያደርጋልና። ስለዚህም ነው ለምኑ ይሰጣችኋል። ብዙ የምንለምነው ነገር አለ። አሁን ግን የዛሬ ዓላማችን ይህን ስፍራ የእኛ ማድረግ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት ማድረግ ነው። ሊቀ መላኩ ቅዱስ ገብርኤል የሚከብርበት፣ እግዚአብሔር አምላካችን በክብር የሚመሰገንበት ስፍራ እንዲሆነልን ነው። ስለዚህም ሳንታክት ጠዋት ስንነሳ ውዳሴ ማርያማችንን ስንደግም፣ ቀንም በሥራ ቦታ ስንሆን፣ በሰርክም ሰዓት እንዲሁ እግዚአብሔር በሰላም ወጥቶ ሲመልሰን በቤታችንም በቤተ እግዚአብሔርም ሊሆን ይችላል። ባለንበት ሁሉ ይህን ስፍራ ሳንረሳ ወደ እግዚአብሔር አምላክ እንድንለምን ያስፈልጋል። ይህንን ቃል የምትሰሙ በዓለም ዙሪያ ያላችሁ በሙሉ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ስፍራ እግዚአብሔር በእውነት እንደታሰበው ያከናውንልና ይፈጽምልን ዘንድ ስለኛ ለምኑልን፣ ስለኛ ጸልዩልን። የቪክቶሪያ ምዕመናን፣ የቪክቶሪያ አገልጋይ አባቶች፣ በቪክቶሪያ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእውነት ይህ ስፍራ እግዚአብሔር አምላክ የሚከብርበት፣ እግዚአብሔር አምላክ የሚነግስበት፣ እግዚአብሔር አምላካችን የሚወደስበት ስፍራ ሆኖ በኦርቶዶክሳዊ ተዋሕዶ ዶግማ፣ ቀኖና፣ ሥርዓትና ትውፊት መሠረት ይህ ስፍራ ታላቅ የቤተ እግዚአብሔር የምዕመናን መባረኪያ የካህናት በመጀመሪያ እንደምን ዋላችሁ? አጸዳ ለባህር በአናቅጽ አመወጻትን ከሰማ ያላችሁበት በባህር አካባቢ ነው። የመላው ዓለም ባህር ላይ የሚንቀሳቀስበት ትልቁ ባህር ነው ያላችሁ። ይቺ ደግሞ ደሴት ናት። የብሪቲሽ ኮሎምቢያ ዋና ከተማ ቪክቶሪያ ናት። የሀገሪቱ ገቨርንመንት ያለባት ብዙ ነገስታት የሚመላለሱባት ቦታ እንዳሁኑ ሳይሆን በጥንት ግን በጣም የተወደዱ የተመረጡ ሰዎች የተመረጠች ቦታ ናት ቪክቶሪያ። ለእናንተ ቀላል ትመስላችኋለች። ይህ ደሴት ስለሆነች ገዳም መሆን አለበት። ለምሳሌ በካናዳ ምንም የለም። አሜሪካን ገዳም እየገደሙ ነው ያለ። እኛ ግን ገዳም የለም። ለምሳሌ በፍልሰታ ፍልሰታ ሰዎች ሲመጡ ሱባኤ ገብተው ጾምና ጸሎት የሚያካሄዱበት ቦታ ስለሆነ ገዳም ቢባል ይመረጣል ማለት ነው። ገዳም ማለት በጸሎት በሕክምና ወደ አምላካችን የምንለምንበት ቅዱስ ስፍራ ማለት ነው። ገዳም ሰው ብቻውን መጥቶ ወደ እግዚአብሔር የሚያቀርብበት ጸሎት ስለሆነ ይሄ የተለየ በተለይ ብፁዕ አቡነ ማትያስ እሳቸው ይማሩና አስበውበት ይሁን ሳያስቡት ይሁን
እውነቱን በምስጋና ላቀርብላችሁ እንፈልጋለን። ለምን ቪክቶሪያ ማለት ቤተክርስቲያን ማግኘት ማለት ሃይማኖታችሁ ተከላችሁ ማለት ነው። መሬት ውድ ነው፣ እዛ አካባቢ ቤቱ ውድ ነው፣ ክራዩ ውድ ነው። የራሳችሁ ቤተክርስቲያን ሰርታችሁ ይሄ ወደ ገዳምነት ሆኖ ብናይ ይመረጣል የሚል ስለሆነ አካባቢው ስንሄድ በመርከብ ነው የምንመጣው። መኪና ዘንድ አይወጣም። ምንድነው አንድ ሰው የጣለው ሰባተኛ ያነሳሉ ያለው አባቶቻችን አንድ ጅል ገበሬ ሰኔ ሰዓት ለዝራ ገባህ ብሎ አይሆንለት። ቀደም ብሎ የዘሩ ገበሬዎች ግን ከፍተኛ ኃይል አምጥተው ወደ ትልቅ ውጤት ላይ ይደርሳል ማለት ነው። አሁንም ገዳምነቱ የገዳም ቦታ ነው፣ የጽሙና ነው። አሁን ከተማዋ ስለሰፋች እንጂ በፊት ውስጥ የሆነች አካባቢ ነበረች። ምርጥ ሰዎች የሚሰፍሩባት የተወደዱ ሰዎችን የሚቀመጡባት ቪክቶሪያ ማለት ነው። ቪክቶሪያ አሁን ለ9ኛ ጊዜ ቪክቶሪያ ይባላል። እናንተም ከመምጣታችሁ በፊት እና የሁሉ መመላለሻ የንግዱ የመርከቡ ይሄ መርከቡ የሚመሰበስበት ማለት ነው። አሳውና የሱ የሚንቀሳቀስበት ቦታ ስለሆነ ገዳም ይሁን የሚል በዚያ በምስራቅ ፀሐይ ወቅርና ተቆጣጣታ ወዲያ መርከብ ላይ አንድ ጊዜ ፀሐይ ወጣ ቀጥል የምታደርጋችሁ ይላቸዋል። አሁን በዚህ ቀጥታ ብትሄዱ ማን ታገኛላችሁ? አውስትራሊያ ነው። የዚህም ውሃ እንደ የስፍራቸው ይቀመጣል። ለዚህ ነው ቅዱስ ያሬድ ሐጸራ ለባህር በአናቅጽ አመወጻትን ከስዕማ አድገው ተመንድገው ሀገርና ቤተክርስቲያን የሚያገለግሉ ያደርጋቸው እግዚአብሔር። ሁሉ ኤርትራውያን ወንድሞቻችን አጠቃላይ በህብረት በጋራ ስትሰሩ አሁን መልአኩ የጠበቃችሁ ይላችሁ። በጣም ነው የምናመሰግነው። ክርስትና የዚህ የሚባል ነገር የለም። እኛ ሁላችን የተዋህዶ ልጆች ነን። ማንም ሊያየን አይችልም። እግዚአብሔር ያደርጋችሁና ስለዚህ አሁንም ደግሜ በመላው ዓለም የምትገኙ የመንፈስ ቅዱስ ልጆቻችን በሙሉ በተከፈተ አካውንት ላይ ገቢ እንድታደርጉላችሁ ቪክቶሪያ መንበረ ብርሃን ዳግማዊ ቁልቢ ቅዱስ ገብርኤል አንድነት ገዳም ለዚህ እንድትረዱ በተለያየ አሜሪካን በተለያየ ረድታችኋል። ከእነሱ አናንስም፣ እኛም እንሰለፍበታለን። ከጎናችሁንን የጀመራችሁት ይሄ ነው። የገባችሁት የያዛችሁት ቦታ ለቅዱስ ገብርኤል ያድርገው እግዚአብሔር። እንደ ልብ ነው። ከታያጣራሽ ልጆች ቋሙ ባሮ አይታችኋል። ለእናንተ አይመስላችሁ ቤት እኮ ታፍነው ነው ልጆቻችሁ በታችኋል። መሯሯጥ ያለ ልክ እንደ እስር ቤት ታስረው ያሉ ሲወጡ ሰገቡ። ግን ይሄ ቤተክርስቲያን ማነው? የእነዚህ ህፃናት ልጆች ግን ሲዘምሩ የነበሩ ልጆች እዚህ የተወለዱ ናቸው። እዚህ ያሉ ልጆች ናቸው። በጣም ደስ ይላሉ። ስለዚህ አሁንም በርቱ በርቱ። የደብሩ አስተዳዳሪ ጥሩ ጅምር ይዘው ያሉና ጠንክሩ። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቃችሁ። ይቺ ጾም የበረከት ጾም ያድርግላችሁ። ይቺ ጾም የመንፈስ ቅዱስ ጾም ያድርግላችሁ። በዚህ ጾም በዓለም ላይ ያለው ጦርነት የሚወገድበት ጾም ያድርግልን። ሰላም ለምድራችን ያድርግልን። ይሄ ጥይት መትረየስ የሚባል ተኩስ ያለውን ከዓለም አመላን ያለመጥፋት እግዚአብሔር ለሰው ልጅ ደስታ እንጂ መከራ ያሳያችሁ። መኖራችሁ አሁንም ጊዜ ያላችሁ ደስተኞች እንድትሆኑ እግዚአብሔር ቀልል እንድትቀልላችሁ የቅዱሳን አባቶቻችን የእመቤታችን የቅድስት ድንግል ማርያም አማላጅነት ለሁላችን እየተረፈረፈልን አሁንም ያሸነፋል፣ ነገም ያሸነፋል። የራሱ ያደረገው ነገም ያደርገዋል። እርግጠኛ ነኝ የራሱ ያደርገዋል።
በደመናው ይጠብቅልን። አሜን። አቡነ ዘበሰማያት ሆይ በሰማያት የምትኖር ስምህ ይቀደስ። ራሳችሁን ዝቅ ዝቅ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችንና መላእክት ስልጣን በጣም ግሩም የሆነ ልዩ መስቀል ነው። ስድስት ቁጥር የካህን ቤት መቼም መስቀል ነው የሚገባው ተብሎ ነው። እንግዲህ ተመልካቾች ይህ እንደምትመለከቱት የቪክቶሪያ መንበረ ብርሃን ዳግማዊ ቁልቢ ቅዱስ ገብርኤል አንድነት ገዳም ሊገዛ የታሰበው ገዳም ነው እና በጸሎታችሁ በሀሳብም በገንዘብም እንድትረዱን እናሳስባለን ማለት ነው። በጣም ነው የሚያምረው። የውስጡ እንደምታዩት በጣም ያምራል። በጣም ግሩም የሆነ ገዳም ነው እና ደግሞ ዛሬም የገቢ ማሰባሰቢያ ጉባኤ ነበረ። በጣም ደስ የሚል ፕሮግራም ነበርና በጣም ወድጃለሁ ገዳሙን። ያው ከኋላ እንደምትመለከቱት በጣም ነው የሚያምረው፣ ትልቅ ነውም እና ይህንን ገዳም እንድንገዛ አበረታቱን፣ ያቅማችሁን የምትችሉትን አግዙን ለማለት ያህል ነው። በጣም ነው የምንወዳችሁ። አብራችሁን ስለነበራችሁ ጊዜያችሁን መስዋዕት አድርጋችሁ ስትከታተሉን የነበራችሁ በሙሉ በጣም አድርገን እጅግ እናመሰግናለን። ሰብስክራይብ እያደረጋችሁ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ እውነት ካሉት የሚያምነውን ጌታ በሕይወት ካልገለጠ መቼ ተመረጠ? እየተበደለ